እኔ እናቴ ስታለቅስ አልቻልኩኝም። ከሷ ጋር ነው ስቅስቅ ብዬ ያለቀስኩት። ገብቷል? ይህንን ነገር በቃ ያረጋል ብለህ የምትጠረጥረው ሰው ወይም ደግሞ የምትገምተው ሰው ብቻ ንገረኝ። ፈረንጁኒ ከኤርሜላ ውጪ ይሄን ነገር የሚያደርግ ሰው የለም። ከሷ ጋር ነው ስልክ ደውዬ የተቆጣሁት። ከሷ ውጪ ማንም ሊያደርግ አይችልም። ግን የምፈልገው ከዚህም የበለጠ መስዋዕትነት ሆናለሁ ለአብርሽና ለሩታ ማለት ነው። እና ዛሬም ነገም ደግሞ አብርሽና ሩታ መቼም አይለያዩ። እኛ እንደዚህ ስላረጋችሁብን አብርሽና ሩታ የራሳቸው ጉዳይ ብለን አለቃቸው ወይም የራሳቸው ጉዳይ የራሳቸው እንደጀመሩት ራሳቸው ይፍቱት ብለን አለቅ። እስከመጨረሻው እስከ ጥግ ድረስ ደግሞ ታዩናላችሁ። ከነሱ ጋር ነው እስከ መጨረሻ ድረስ ማለት ነው። እስኪ አብርሽና ሩታ ይታረቃሉ ይዛሉ ወይ ትገሉኛላችሁ? ይሁን ነገር ታረቁኛላችሁ። ሐሳባችሁ እንደዛ አይደል? ምኞታችሁ እንደዛ አይደል? ይህንን ያረጋው ሰው ብቻ ልወቀው። ይህንን አፈር ያርገኝ። እኔ ታያላችሁ የሆነ ነገር ካልፈጠርኩኝ። ሰላም ወደ ቤተሰቦች እንዴት ናችሁልኝ? እኔ ያለሁኝ እንግዲህ ዛሬ ተመልሼ መጥቻለሁ። ያው ዛሬ ስመጣ ቢኒ ጋር መጥቻለሁ። ከአዲስ አበባ ቢኒ ያለበት ድረስ መጥቻለሁና ያው እኛ ያላሰብነው ነገር እና አስደንጋጭ ነገር ተፈጥሯል። እኔ እንደዚህ ይፈጠራል ብዬ አላሰብኩም ነበር። ወይም ደግሞ እኛ ነገሮችን ስናስተካክል ወይም ደግሞ አብርሽና ሩታ አንድ ላይ እንዲሆኑ ስንጥር ጉዳት ይደርስብናል ወይም ደግሞ ከጎናችን የሆነ ሰው ጉዳት ይደርስበታል ብለን አላሰብነው ነበርና ዛሬ ግን እኔ ፋዘር ደውሎልኝ ወይም ጋሽዬ የኔን አባት ማለት ነው ደውሎልኝ ቢኒ ከጎኑ ልትሆኑ ይገባል፣ አሁን ያለበት ሁኔታ ደስ አይልም፣ ነገሮችን አስተካክላለሁ ብሎ ልጁን እያጎዱት ነው እና ሁላችሁም እዛ ከምትሰበሰቡ ቢያንስ ከጎኑ ሆናችሁ ነገሮችን ብታስተካክለው ይሻላል ምናምን ብሎ ፋዘር ማጨናንቆ ነው እና የጠራኝ። እኔ ምን እንደምላችሁ አላውቅም። ቢኒያምን ራሱ እስካዩ ድረስ ጨንቆኛል። ምክንያቱም እኔ እንዲጎዳ አልፈልግም። ጓደኛዬ ነው። ምንም በማያውቀው ነገር ልጁ ነገሮችን አስተካክላለሁ ብሎ እሱ ተጎድቶ ማየት አልፈልግም። ምክንያቱም ምንም ጥፋት ኖሮበት አይደለም ወይም ደግሞ ሰውን ገሎ ሰውን መጥቶ አይደለም። ነገሮችን አስተካክላለሁ ብሎ ነው እየተጎዳ ያለውና በቃ ነገሮችን መብቃት ካለበት እኛ እዚህ ጋር እናበቃለን። ቢኒያም ይምጣና እናወራበታለን። እንደዚህ እኛ ላይ ነገሮችን እናስተካክላለን ብለን እኛ ላይ ጉዳት የሚደርስ ከሆነ በየቀኑ የምንሰደብ የምንመታ ከሆነ እኔ እጄን አውጣለሁ። በቃ ከዚህ በፊት ብዙ ነገር ሞክሬያለሁ፣ ብዙ ነገርም ጥሬያለሁ። እነሱ አንድ ላይ እንዲሆኑ ማለት ነው። አብርሽና ሩታ አንድ ላይ እንዲሆኑ ብዙ ነገር ሞክሬያለሁ። ግን ደግሞ ያን ነገርም ሳይሆን እኛ ላይም ጉዳት እየደረሰ ከሆነ ምንም ጥቅም ካላገኘን እኛ ቢበቃ ይሻላል ብዬ አስባለሁ። እንደ ቢኒያም አሁን በጣም አጨናንቀው ነው የጠሩኝ። በቃ ልጁ እየተጎዳ ነው፣ እዚህ ብቻው ነው። እናንተ እዛ ሁላችሁም ከምትሰበሰቡ ቢያንስ ነገሮችን እናስተካክላለን ብላችሁ የምታስቡ ከሆነ ካጠገቡ ነው ምናምን ብለው ነው የጠሩንና እኔ የቢኒያምንም አባት ደውዬለት ነበረ። እሱ ጭራሽ ተቆጣኝ። የቢኒያም አባት እኔ እንጃ ምን ልበላችሁ፣ እንዴት ብቻውን ትለቁታላችሁ? በዚህ ሰዓት ነበር የምታስፈልጉ። ነገሮችን ለማስተካከል ከሆነ ሁላችሁም ሐሳባችሁ ለምን አንድ አትሆኑም? ለምን ተለያይታችሁ ነው? ለምን ትለያያላችሁ? ምናምን ነው ያለን። ብቻ እኔ ምን እንደምላችሁ አላቅም። ግን ደግሞ ቢኒያምን መጥቶ ምን እንደተፈጠረ እና ደግሞ እንደዚህ ያደረሱበት ሰዎች ማን እንደሆኑ ማወቅ እፈልጋለሁ። የዛኔ ምንም ነገር ሊፈጠር ይችላል። ከፈለጋችሁ እንተላለቃለን። ምንም ነገር ሊበቃ ይችላል። እኛ ምንም ያጠፋነው ነገር የለም። ቢኒያም እኔ ምንም ሰው በተሰበሰበበት መሀል መሰክርለታለሁ። አንድ ጥፋት የለበትም። እስካሁን ባየሁት ነገሮችን አስተካክላለሁ ብሎ ነው የሁሉ ጣጣ ውስጥ እየገባ ያለው። እኔም ተደውሎልኝ ተጣርፌ እየመጣ ያለሁት ነገሮችን እናስተካክላለን ብለን ነው። ግን ደግሞ እኛ ነገሮችም ሳያስተካክሉ እኛ ላይም ጉዳት እየደረሰ ከሆነ እናትና አባቶቻችን ላይ ቢደርስ ነገር ቢመቱስ የሆነ ነገር ቢደርስባቸውስ? እኛ ላይ ችግር የለውም። እነሱ ትልቅ ሰዎች ናቸው እንዴ። እኛ ነገሮችን እናስተካክል። አብርሃም መከር ነው፣ ሩታንም መከር ናቸው። ሊሆን አልቻለም። በቃ እንዴ ሊሆን ካልቻለ በቃ እኛ እጃችንን እናውጣ። እኔ አሁን ቢኒያም ሲመጣ ማን እንደዚህ እንዳረገው
ምን አርጉ እንደሆነ በውስጥ ሌላ ነገር አውርቶ ከሆነ አላውቅም። ግን ደግሞ ነገሮችን አስተካክላለሁ ብሎ ከሆነ ይሄ ነገር እየደረሰበት ያለው እኔ እንጃ። ይሄንን ያደረገው ሰው ብቻ ነው ማወቅ ፈልገው። እኛ አይወላችሁ እንድታውቁ የምንፈልገው ነገር በፍርሃት ነው እየተንቀሳቀስን ያለነው። ገና ለገና ምን ደረሰብን እያለን ነው። እኛን ተውን። አስቡት፣ አባት የሆነ ነገር ቢኖር እናት የሆነ ነገር ብትሆን፣ እኔ የምኖረው ለቤተሰቦቼ ነው። አስቡት እነሱ የሆነ ነገር ቢሆኑ። እኔ በእናትና በአባቴ ቀልድ አላውቅም። እንድታውቁ የምፈልገው ነገር እኛን ተውን። አሁንም ስንንቀሳቀስ እኛ በሙሉ ልባችን አይደለም እየተንቀሳቀስን ያለነው፣ በፍርሃት ነው። ገና ለገና ምን ደረሰብን እያለን ማለት ነው። ይሄንን ሪስክ ወስደን ነበር እየተንቀሳቀስን ያለነው። ግን ደግሞ በቢኒያም የጀመረው እኛ ጋር መምጣቱ አይቀርም። እኛ ጋር ተውትና ቤተሰባችን ጋር መምጣቱ አይቀርም። እና ቀድመን ደግሞ ይሄ ነገር ራሳችን መጨረስ መቻል አለብን። በቃ እዚህ ጋር እኛ ጋር የደረሰው ነገር ቤተሰብ ጋር ማይደርስበት ነገር የለም። ይሄ ነገር ሊስተካከልም የአብርሽና የሩታ ነገር ሊስተካከልም ያስተካከልም እኔ ቤተሰቡን እፈልጋለሁ። ቢኒያም ቤተሰቡን ይፈልጋል። እኛ ላይ የደረሰው ነገር ደግሞ ቀስ በቀስ ቤተሰቦቻችን ጋር መሄዱ አይቀርም። እኛ ላይ ምንም ነገር ሊደርስ ይችላል። አሁንም እኛ ራሳችን ላይ ምንም ነገር እንዳይደርስ ለመከላከል አሁንም ዝግጁ ነን። ግን ደግሞ ከቢኒያም ማወቅ የምፈልገው ነገር አለ። ማን ይሄን ነገር እንዳደረገውና ምን እንደሆነ ማወቅ እፈልጋለሁ። ያው ራሱን ቢኒያም መጥቷል። ከራሱ ምን ሰማው ይሆናል። እኔ እንደዚህ ቢኒ ምን ተፈጥሮ? አይ ምንም አልተፈጠረም። እንዴ ነው ምንም አልተፈጠረም የምትለኝ? እንደዚህ እስክትሆን ድረስ ትንሽ ነገር ነው፣ ችግር የለም። ማነው ለመተ ነው ተጀራ ቢኒያም ይኸውልህ የመጣሁት ማለት ነው። ያንተም ፋዘር የኔም ፋዘር ደውለውልኝ ነበር። እንዴት ነው ብቻውን መለኩት ብለው ነው አሁን አጨናንቀ የጠሩኝ። ዛሬም በጠዋት ይኸውልህ ተጣርፌ የመጣሁት ለዛ ነው። ምን ተፈጥሮ ነው ማወቅ ፈልጋለሁ ቢኒያም። ምንም እንድትዋሸኝ አልፈልግም፣ ምንም ነገር ማለት ነው። ይኸውልህ መተላለቅ ካለብን ራስ በራስ መጫረስም ካለብን እንጫረሳለን። ገባህ አይደለ? እኔ ጓደኛዬ ጉዳት ማየት አልፈልግም። ምንም በማታውቀው ነገር ደግሞ ተጎድተህ ማየት አልፈልግም። አንተም ቀላል ነገር ነበር እኮ ፈረንጁ። ለምንድን ነው የጠሩ? ማን ይጠራ? ነገርኩ እኮ የጠራኝ ሰው እኮ ነገርኩ። ግን ደግሞ አሁን ማን ነው ይሄን ነገር ያደረገው ነው እያልኩ ያለሁት። ምን ተፈጥሮ ነው? በውስጥ ያረከው ነገር አለ ፈረንጁ? ምን ማለት ነው? ምን አደርጋለሁ? ምን ማደርገው ነገር አለ በውስጥ? እሺ ምን ተፈጥሮ ነው? እያንዳንዳቸው እጃቸውን ያገኛሉ። እኔ ዛሬ ላይ እንደዚህ ያደረጉኝ እያንዳንዳቸው እኔ አሁን ካሜራ ላይ እንደዚህ አላወራም፣ ግን እንዳለ እጃቸውን ያገኛሉ ማለት ነው። ችግር የለውም። የኔ እኮ ቀላል ነው። ገብቷል እኮ ይሄን ያደረገው ሰው እንድትነግረኝ ይፈልጋሉ። ፈረንጁን ያላቃቸውም እንዴ በጨለማ እኮ ነው የመቱኝ። እሺ በምን ምክንያት ነው እንደዚህ ልትሆን የቻልከው? እኔ እርግጠኛ ነኝ ከነ ኤርሚላ ጋር ነው እሷ ናት እንደዚህ ልታደርግ የምትችለው። ማንም የለም። የአብርሽና የሩታ መታረቅ ማትወዱ እሷ ብቻ ነው። ገብቷል። ከሷ ውጭ ማንም ሲጀምር ማውቃቸው መሰሉኝ፣ የቡታጀራ ልጆች መሰሉኝ። አንደኛው ድምፁ ራሱ ማውቀው መሰለኝ። ገብቷል። እኔ እያንዳንዳቸው ማን እንደሆነ ደርሳለሁ። ጭራሽ በከተማዬ በሰፈሬ መተው እኔን ላይ እንደዚህ ጉዳት ያደረሱት ሰዎች እያንዳንዳቸውን እደርስባቸዋለሁ። ጊዜ ነው እንጂ ማለት ነው። የኔ ቀላል ነው፣ ችግር የለውም። እኔ እኮ የና ከልሜ ከፋ ጉዳት ፈጣሪ አልደረሰብኝም። ገብቷል። ታሽቼዋለሁ ምናምን አሁን እግዚአብሔር ይመስገን ደህና ነኝ። የቤተሰብ ድንጋጤ ነው። አባቴ እናቴ በጣም ነበር የደነገጡት። እናቴ እያለቀሰች ነበር። ገብቷል። ምን ሆነ ልጄ ብላ እያለቀሰች ነበር። የኔስ ቀላል ነው፣ ግን ቤተሰብ በዚህና ክል ማስጨነቅ ፈረንጁ በጣም ይከብዳል። ገብቷል። እኔ እናቴ ስታለቅስ አልቻልኩኝም። ከሷ ጋር ነው ስቅስቅ ብዬ ያለቀስኩት። ገብቷል። ልጄ ምን ሆነ ብላ ማለት ነው። እና በዚህ ልክ ደግሞ ምን በድለናቸው ምን አድርገናቸው ይሁን አላውቅም። እኔ ከዚህ በፊት እንደዚህ ከአንድ ሰውም ጸብ ኖሮብኝ አያውቅም።
እኮ የእነ አብርሽና የእነ ሩታ ሰላም ስለፈለክ ወይም ደግሞ የእነሱን ትዳር ለመመለስ ስለጣርክ ብቻ ነው እንደዚህ እያደረጉብ ያሉት። እኔ ከዛው ውጪ ከሰው አልቀያየሩም ታውቃለህ ፈረኝ። እኔ ከሰው ይሄን አክል ጸባለኝ ብዬ አላስብም። ገብቶሃል? እሺ ቢያንስ የመታሰብ ወይም ደግሞ የሆነ ፍንጭ እንኳን አታውቅም? ቢኒያም ይኸውልህ ምንም ነገር እንዳፈራ እኛ ሰላም ለመፍጠር ነው አይደለ? ሰላሙ ሊቀር ይችላል። ገባህ አይደለ? ይሄ ነገ ወይ ዛሬ ደግሞ ቤተሰቦቻችን ጋር መሄዱ ማይቀር ነው። ተው ፈረንጅ እንደዛ ይኸውልህ ቢኒያም ያልገባ ነገር እኛ ላይ ጀመረ አይደለ? ቤተሰቦቻችን ጋር ሄድን ለማንም እንዳታሳይ። አሁን ያንተ ድክመት ቤተሰቡ መሆኑን ካወቁ ያስፈራሩሃል። ገብቶሃል እኮ በቃ የሆነ በድምጹም ያወቅከው ሰው ካለ ወይንም በሆነ ነገር የሚያወቅከው ሰው ካለ ቢኒያም ንገረኝ። ፈረንጁ የትም አይሄዱም። እኔ ነገርኩ። እኔ እንደዚህ ያደረጉ ሰዎች የትም አይሄዱ። ምን ነገርኩ? በእርግጠኝነት ማለት ነው የቅርብ ወዳጆቻችን ናቸው እንደዚህ የሚያደርጉት። በጣም ማለት ነው ውስጥ ሚስጥራችን የሚያውቁ ሰዎች ናቸው እኔ እንደዚህ ያስደረጉ ማለት ነው። እኔ ችግር የለም ተስፋ አልቆርጥም። ገብቶሃል? እንደዚህ መቱኝ ብዬ የሆነ ነገር ከማድረግ ወደ ኋላ አልልም። ጭራሽ ይብስብኛል እንጂ አላወቁኝም። አንተ ራስህ ለምንድን ነው ነገሮችን ብቻ ለማድረግ የምትጋፈጠው? ማን አለ ፈረንጁ አደውልም እንዴ? ስንት ጓደኛ አለ? አንተ እኮ ሄዳል አዲስ አበባ። አንተ ከማስቸገር ብዬ እኮ ነው ይሄ ሁሉ ነገር እስኪደርስብህ ድረስ ሰው ማስቸገር ምናምን ትላለህ እንዴ? እንዴ ሰላም ለመፍጠር እንደዚህ ጋር እየተጣጣርን ያለ ነው። ምንም ነገር ሊፈጠር ይችላል። ገባህ አይደለ? ምንም ነገር ማለት ነው። አሁን ይኸውልህ አንተን ከማስቸገር ሌሎቹ እሱን ከማስቸገር ቢያንስ አንተ እዛ ከአብርሽ ጎን ነገሮችን ታስተካክላለህ ብዬ ስላሰብኩ ነው ያልደወልኩልህ። ገብቶሃል? አብርሽ እዛ የሆነ ነገር ከሚያደርግ ከሚሳሳት ቢያንስ አጠገቡ ትሆናለህ፣ ትመክረዋለህ ብዬ ነው ያልደወልኩልህ። እንዴ እኮ ይሄ ነገር ይፈጠራል እመታለሁ ብዬ ነው አስቤዋለሁ። እኔ እኮ አላሰብኩትም በህይወቴ። እኔ አንድ ቀን እንደዚህና ክልም ጠላት ይኖራቸዋል አብርሽና ሩታ ላይ ብዬ አስቤ አላውቅም። እሺ በቃ ይኸውልህ ይሄንን ነገር በቃ ያረጋል ብለህ የምትጠረጥረው ሰው ወይም ደግሞ የምትገምተው ሰው ብቻ ንገረኝ። ፈረንጁኒ ከኤርሜላ ውጪ ይሄን ነገር የሚያደርግ ሰው የለም። ገብቶሃል? በቃ እሷ ጋር ነው ስልክ ደውዬ የተቆጣሁት። ከሷ ውጪ ማንም ሊያደርግ አይችልም። ይሄንን ነገር ኤርሜላ አርጋው ከሆነ እንተላለቀ እስከ መጨረሻው ድረስ እንሄዳለን። እስከ መጨረሻው ድረስ ማለት ነው። በአብርሽና በሩታ ደግሞ መጣችብን፣ ዝም አልናት። ፈረንጁ አሁን ምንም እንደማደርግ አላውቅም። ይሻለኝና ማደርገውን ያደርጋለሁ። ገብቶሃል? እንኳን እኔ ላይ ሆነ እንኳን ቤተሰቤ ላይ አልሆነ። ገብቶሃል? የኔስ ኖርማል ነው፣ ችግር የለውም። እያንዳንዳቸው ማለት ነው የቅርብ የምላቸው ሰዎች ናቸው እንደዚህ እያደረጉኝ ያሉት። ይሄንን ነገር ኤርሜላ አርጋው ከሆነ ማለት ነው ምንም ነገር ሊፈጠር ይችላል። ፈረንጁኒ ኤርሜላን ታርጎ ችግር የለም። እኔ ለናብርሽ ማለት ነው ከዚህ በለጠ ሆናለሁ። ይሄ ቀላል ነገር ነው። ገብቶሃል? እኔ ለወንድሜ ለጓደኛዬ አንተም ብትሆን የምታደርገው ነገር ነው። ገብቶሃል? ችግር የለም። እኔ መመታቱን ልመታ እግዚአብሔር ረድቶኝ የከፋ ነገር አልደረሰብኝም። ይሄው እንደምታይ ማንቀሳቀስም ይችላል። ያው ሲያሸኝም ይሄን አክል ጉዳት አይደለም። ገብቶሃል? ስወድቅ ይሄን አክል እንኳን አልመቱኝም። ስወድቅ ነው አሯሩጠው ስወድቅ ምናምን ግንባሬንም እጄ ነው እንጂ ከነሱ ይሄን አክል ጉዳት አልደረሰብኝም። ገብቶሃል? የወደኩበት ነው እጄ እና ታሽቼዋለሁ። ይሄን አክል የከፋ ጉዳት አልደረሰብኝም። ግን እግዚአብሔር ይመስገን አለው። ግን የምፈልገው ከዚህም የበለጠ መስዋዕትነት ሆናለሁ ለአብርሽና ለሩታ ማለት ነው። እና ዛሬም ነገም ደግሞ የምደግመው አብርሽና ሩታ መቼም አይለያዩ። አንተ ካለ እኔ ካለው ሁላችንም በአንድነት እነሱን ለማስታረቅ ከቆመ እኔ እግዚአብሔር ነው ሊታረቃሉ። ሁላችንም የተለያየ ሀሳብ ካላደረግን ጓደኛሞች ተስማምተን ለነሱ አንድ ነገር ካደረግን ማለት ነው ማይታረቁበት ነገር የለም። አንተም በጣም አመሰግናለሁ ፈረንጁ። ከዛ እዚህ ድረስ አባተንም ማክበረ የኔም አባት ሰምተው ስለመጣ በጣም ደስ ብሎኛል። ገብቶሃል? አሁን ቢያንስ አንተም ከጎኔ ከሆንክ ነገሮችን መፍታት እንችላለን። ያው ለብቻዬ ትንሽ ይከብድ ነበር። ይሄንን ነገር ያደረጋችሁት ሰዎች አንድ ቀን እንገናኛለን። አንድ ቀን እውነቱ ይወጣል። እኛ እንደዚህ ስላደረጋችሁብን አብርሽና ሩታ የራሳቸው ጉዳይ ብለን አለቃችሁ ወይም የራሳቸው ጉዳይ ራሳቸው እንደጀመሩት ራሳቸው ይፍቱት ብለን አለቅ።
እስከ መጨረሻው እስከ ጥግ ድረስ ደግሞ ታዩናላችሁ። ከነሱ ጋር ነው እስከ መጨረሻ ድረስ ማለት ነው። ፈረንጁ እንደዛ የፈለገ ነገር ቢኒያም ይኸውልህ የፈለገ ነገር ሊፈጠር ይችላል። ማድረግ ያለብን እኛ እናደርጋለን። እኔም እኮ እንደዚህ በቀላል ለቃችሁ እንተዋችሁ። እዚህ ስለወራ የሚፈጠር ነገር የለም። እያንዳንዳቸው ማለት ነው ምን እንደማደርገው ያውቃሉ። ይሄ እውነት ደግሞ መውጣቱ አይቀርም። እሱ ላይ የደረሳችሁበት ሰዎች አንድ ቀን እውነቱ መውጣቱ አይቀርም። ማን እንደሆናችሁ ደግሞ በቅርብ ይታወቃል። በቅርብ ደግሞ እንደርስበታለን። እኔ ፈረንጁን የቤተሰብ ድንጋጤ እሺ፣ አሁን የሆነ ነገር ሆኖ ቢሆንስ አልገባ ነገር የሆነ ነገር ሆኖብኝ ቢሆንስ እሺ፣ ቤተሰብ ደንግጠው የሆነ ነገር ቢያደርጉስ፣ እናቴ የሆነ ነገር ብትሆንስ? የኔ ቀላል ነው ገብቷል። ግን ቤተሰብ የሆነ ነገር ቢሆንስ? ተረጋጋ በቃ ቢኒያም። ይሄንን ያረጉበት ሰዎች እጥፍ አድርገን መመለስ አያቅተን ነው። እጥፍ አድርገን መመለስ አያቅተን። እንደዚህ ያረጋችሁበት ሰዎች ደግሞ በቅርብ ጠብቁ። በቅርብ ዋጋችሁን ታገኛላችሁ። እዚህ ጋር ብሶት ስላለኝ ነው ገብቷል። እሺ ቢኒያም ተረጋጋ በቃ። ማንም ስለሌለ ነው እንደዚህ ያደረጉ ገብቷል። አጠገቤ ሰው ቢኖር እንደዚህ አይዳፈሩም ነበር ብቻዬን ስለሆንኩ። እንደዚህ አርገናቸዋል ወይም ደግሞ የሆነ ነገር ጉዳት አድርሰንባቸዋል ካሁን በኋላ ያቆማሉ ብላችሁ እንዳታስቡ። ቢኒያም ተረጋጋው። ተረጋግቻለሁ ግን ደግሞ መቼም አለቃችሁ ገብቷል። መቼም ማለት ነው መሄድ እስካለብኝ ጥግ እሄዳለሁ። መክፈል እስካለብኝ መስዋዕትነት እከፍላለሁ። እስኪ ይዛን ይገሉኝ እንደሆነ ያርዱኝ እንደሆነ እናያለን። ገብቷል። እስኪ አብርሽና ሩታ ይታረቃሉ ይዛን ወይ ትገሉኛላችሁ የሆነ ነገር ታረቁኛላችሁ። ሐሳባችሁ እንደዛ አይደል? ምኞታችሁ እንደዛ አይደል? ፈረንጁ የእነሱ ሐሳቢያ ነው ገብቷል። እኛን የሆነ ነገር እስከማድረግ ነው። እኛ አሁን አብርሽና ሩታ ለማስታረቅ ደከምን እንጂ ያደረግነው ነገር የለም። ሰውን አልነካን ገብቷል። ማንን ነክተናል? እኛ ላይ ሁሉ ለምንድን የሚደርሰው? ለምንድን ነው ሁሉ የሚያደርጉት እንዴ? አባቴ ጋር ተደውሎ ለምንድን ነው የሚዛቱበት? ለምንድን ነው የሚያስፈራሩት እንዴ? ማናቸው እነሱ እንዴ? ትልቅ ሰው ነው ቢደነግጥስ? ገብቷል። እያንዳንዳቸው እኮ ከታወቁ ማለት ነው በግ በደንብ ነው የሚቀጡት እያንዳንዳቸው ማለት ነው እንዴ። ትልቅ ሰው ናቸው እኮ ቢያንስ ሊከበሩ የሚገባቸው ሰዎች ናቸው። ሰውን አልነኩ እናስታርቅ ነው ያሉት እንዴ። ይሄን ባደረጉበት እስኪ ወንድ ናችሁ እስኪ የሆነ ነገር አድርጉ እየተባሉ የሚዛቱባቸው ሰዎች አይደሉም እንዴ። ችግር የለውም ቢኒያም። ይሄንን ያደረገው ሰው ብቻ ልወቀው። ይሄንን እንደዚህ ብቻ ያደረገ ሰው እኛ እንወቀውች። እጥፍ አድርገን መመለስ አያቅተንም። እኛም ወንዶች ነን። ማንም ያለው ልብኛ ጋር አለ ሰላም ለመፍጠር ብለን እንጂ አሁንም ብጥብጥ ለኛ ቀላል ነገር ነው። ወጣቶች ነን ሁላችንም። ለጸብኩ ማንም አይተናነሱ ፈረንጁ። እኛ ነገሮችን እናስተካክል ባልነበት ነው። ይሄንን ያደረገው ሰው ብቻ ልወቀው። ይሄንን አፈር ያርገኝ። እኔ ታያላችሁ የሆነ ነገር ካልፈጠርኩኝ። ቢኒያም በቃ ተረጋጋ። ምንም ነገር የሚሆነው ራሳችንን እናስተካክላለን። ገባ አይደለ? አሁን ሁለታችንም አንድ ላይ ነን አይደለ? ሌላ ሰው መጨመር ካለበት ይመጣል። እዩም አለ ይመጣል። አረ እኔ ሌላ ሰው አልፈልግም። ወንድሞቼ በቂ ናቸው። ገብቷል። እዚህ ጋር አጠገቤ ስለሌሉ እንጂ ማንንም አልፈልግም። ብቸኛ መሆኔን አውቀው ነው እንጂ ማንም ለማንም አይተናነስም። ሲጀመር ወንድ ልጅ ኮ በዚህ ልክ ተሰብስቦ ሰውን መምታት ራሱ እንዴ። በቃ ችግር የለውም ቢኒያም። አሁን ገብተህ በቃ እረፍት አድርግ። እኔ ላናግርህ ብዬ ነው እዚህ ጋር ቤት መጥቼ ነበር መጠየቅ የነበረብኝ። ቀጥታ ከመኪና እንደወረድኩኝ ነው አንተ ጋር የመጣሁት። ለኔ ችግር የለም። እንቅስቃሴውን ማድረጉ አሪፍ ነው። ትንሽ ብርዱ ነው እዚህ አካባቢ እየተዘጠዘኝ ነበረች። እኔ ወይ ልሂድ በቃ ችግር የለውም። እመጣለሁ ቤት። እሺ ቻው። እንደዚህ ያረጋችሁ ሰዎች ደግሞ ማን እንደሆናችሁ አንድ ቀን ራሳችሁ ታጋልጣላችሁ። ራሳችሁ እኛ ሳለፋ ማለት ነው። የዛኔ ግን ማን ወንድ እንደሆነ ይታወቃል። ማን ወንድ እንደሆነ የዛኔ እናያለን። እኛ ዝም ስላልን ሰላም እንፍጠር ስላልን ዛሬ ነገ ነገሮችን እናስተካክላለን ስላልን እንደዚህ መናናቅ የለብንም። በቃ ሄርሜላም አንቺም ከሆንሽ ጠብቂ። ይሄን ነገር አርግሽው ከሆነ
ችግር የለውም የምንገናኝበት ቦታ ላይ እንገናኛለን። አርገሽው ከሆነ ማለት ነው። እና ቤተሰቦች እኔም ቤተሰብ ጋር አልገባውም እስካሁን ከመኪና እንደወረድኩኝ ነው ቢኒያም የደወልኩለትና ብቻ እናንተ ጋር በቀጣይ ቪዲዮ ለመገናኘት ለመምጣት እናንተ ጋር ሞክራለሁ። ሰላም ከሆነ ደህና ቆዩልኝ። ቻው።